ወይዘሮ ዘርፌ የምትጨብጠው ነገር አጣች። ምክንያቱም ለአቶ መስፍን ከተነጋገረች በኋላ ልጇ ጽጌረዳን አሁን ድንገት ጠፍታባታለች። ጽጌረዳ ከከተማ ወጥታለች። ጽጌረዳ ከከተማ የወጣቸው እንግዲህ በነብዩና በመኮንን አጋዥነት ነው። እንግዲህ ነብዩ ትልቅ ትግል ነው ወደ ቤት ሲመለስ ከአባቱ ጋር ያደረገው። ምክንያቱም ልጅቱ የነሱ ጓደኛ እንደሆነችና ከመኮንንና ከነብዩ በስተቀር በጣም የሚቀርባት ሌላ ሰው እንደሌለ እንግዲህ አቶ መስፍን ሰምቷል። አቶ መስፍን ደግሞ ከነብዩ ጋር ትልቅ ትንቅንቅ ውስጥ ገብቷል። እንደዚሁም ደግሞ ፌቨን በጣም ተናዳለች። ምክንያቱም ፌቨን ጽጌረዳ አቶ መስፍንን ስታገባ ከዚህ ቤት ትወጣልኛለች፣ እንደዚሁም ነብዩንም የኔ እንዳደርግ ትልቅ መንገድ ይከፍትልኛል ብላ ነበረ። በተቃራኒው እንግዲህ ጽጌረዳ ከተሰወረች ሰዓታትን እያስቆጠረች ነው። ነብዩም እዚሁ ከተማ ውስጥ እየተንቀሳቀሰ መሆኑን እንደዚሁም መኮንንም ስልኩን አንስቶ በፈለጋችሁበት ሰዓት እመጣለሁ እኔ ፍሪ ነኝ በማለት ምክንያቱም እንዳይጠራጠሩት እያደረጉ ይገኛሉ። ነብዩና መኮንን ጽጌረዳን እነሱ ከከተማ መውጣታቸውን ማንም እንዲሰማባቸው ማንም እንዲጠራጠር አልፈለጉም። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽጌረዳ ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁት። በአሁኑ ፓርት በጣም ትልልቅ የሆኑ ነገሮች ተከስተዋል። እንግዲህ ከዋና ዋናዎቹ የጽጌረዳ መጥፋት ነው። ጽጌረዳ አቶ መስፍንን ልታገባ የተወሰኑ ቀናቶች ብቻ ነበሩ የቀሩት። እንደዚሁም አቶ መስፍን ወይዘሮ ዘርፌን በየቀኑ እየደወለ የወደፊት ተስፋዋን የልጇንም ሆነ የእሷን በየጊዜው ይነግራት እንደነበረና ወይዘሮ ዘርፌ በትልቁ አቶ መስፍን ላይ ተስፋ አድርጋ እንደነበረ እንግዲህ የሚታይ ነው። አንቺም ቢሆን እኛ ጋር ትኖሪያለሽ ብሏታል። ወይዘሮ ዘርፌ ለረጅም ዓመታት በወይዘሮ ፍቅርተ ቤት በቤት ሰራተኝነት እያገለገለች ልጇን ያሳደገች ብትሆንም ለወደፊት ግን ለልጇም ሆነ ለራሷ ትልቅ የሚባል ተስፋ አላት። በተለይ ልጇ ጽጌረዳ አቶ መስፍንን ካገባች የአቶ መስፍን ሙሉ ንብረት የእሷ ይሆናል የሚል ግምት አላት። እንደዚሁም ደግሞ ለራሷም ትልቅ ተስፋ የሰጣት የአቶ መስፍንና የልጇ ጽጌረዳ ጋብቻ በጣም የወደፊት ተስፋዋን አስፍቶ እያሳያት ቢሆንም ድንገት ልጇ ጽጌረዳ እንግዲህ ከከተማ ተሰውራለች። እንደዚሁ ትምህርት ቤት ከመጣችም 2 ቀንን አስቆጥራለች ብለው ከትምህርት ቤት መልስ ሰጥተዋታል። እንግዲህ ወይዘሮ ዘርፌና ወይዘሮ ፍቅርተ ጽጌረዳ አለችበት የሚባሉ ቦታዎችን ሁሉ እየዳሰሱ ይገኛሉ። ይህ ነገር ፈጽሞ አቶ መስፍን መስማት የለበትም፣ እንደዚሁም ሰርጉም መሰረዝም ሆነ መዘግየት የለበትም ብለው እየሰሩ ቢሆንም ጉዳዩ ወደ አቶ መስፍን ደርሷል። ጽጌረዳ ትምህርት ቤት ሄዳም እንደማታውቅ እንደዚሁም ከትምህርት ቤት መልስ ወደ እነሱ ቤት እየሄደች አንዳንድ ነገሮችን እያስተካከለችላቸው መምጣቱን ከተዎች ቀናቶችን አስቆጥራለች። እሱም የሆነው በእናቷ አማካኝነት ነው። ካሳለፉት ፓርቶች ላይ እንደምታውቁት ወይዘሮ ዘርፌና ወይዘሮ ፍቅርተ ወደ አቶ መስፍን ሄደው አቶ መስፍንን ጠይቀዋቸው ሲመለሱ እንግዲህ ጽጌረዳን እዛ ባገኟት ጊዜ ወይዘሮ ዘርፌ በጣም ተቆጥታለች። ልጄ እዚህ ምንድን ነው የምትሰራው ብላ በጣም ተናዳ፣ ልጄ የቤት ሰራተኛ አይደለችም፣ ካሁን በኋላ ሌላ ሰራተኛ አምጡ ብላቸው ነበረ። እርግጥ እናቶ መስፍን ሌላ ሰራተኛ ለጊዜው አላመጡም። ይሁንና ነብዩና አባቱ በቻሉት አቅም በቤት ውስጥ ያለውን ክፍተት እየሸፈኑ ይገኛሉ። ምክንያቱም በቅርብ ጽጌረዳ ትመጣለች የሚል ተስፋ አላቸው። ወይም በሰራተኝነቱ ወይም ደግሞ የአቶ መስፍን ባለቤት ሆና ትመጣለች የሚል ግምት ነበራቸው። እንግዲህ ከመጀመሪያውኑ ጀምሮ ፌቨንና ጽጌረዳ በጣም በፉክክር በተለይ ደግሞ ጽጌረዳ በጣም መልካም ልብ ያላት ቀና ሴት ስትሆን በመልካምነቷም ሆነ በእያንዳንዱ ነገሯ ፌቨን በጣም ትቀናለች። ይህንን ነገር እንዳጋጣሚ በመጠቀም ወደ ነብዩ በመሄድ ይህንን ጉዳይ ስትነግረው ነው አቶ መስፍን የሰማው። ጽጌረዳ ከጠፋች እኮ ቀናቶችን ልታስቆጥር ነው በማለት እየተነጋገረች ሳለ ሆን ብላ ፌቨን ለነብዩ እየነገረች ያለችው ድምጿን ከፍ አድርጋ ስለነበረ አቶ መስፍን ደግሞ ድንገት ነበረ የሰማቸው። ከዚያም በኋላ ወደ እነሱ በመጠጋት ምን እያላችሁ ነው በማለት ሲናገር እንግዲህ የተፈጠረውን እንደዚሁም ስትናገር የቆየችውን ፌቨን መልሳ ለአቶ መስፍን ትደግምለታለች። አቶ መስፍን በጣም ተናዶ ወደ ወይዘሮ ፍቅርተ ይደውላል።
ወይዘሮ ፍቅርተ ለራሷ በቤት ውስጥ እንዳይጋለጥብን ይህ ነገር ሚስጥር ሆኖ መቆየት አለበት፣ እንደዚሁም ደግሞ ለሰርግ የተባለው ቀን ፈጽሞ መራዘምም ሆነ መቀየር የለበትም፣ የጽጌረዳን መጥፋት ማንም መስማት የለበትም፣ እኛ ከማንም ከምንም ብለን ልጅቷን ማምጣት አለብን እያሉ ከወይዘሮ ዘርፌ ጋር እየተወያዩ እየተሯሯጡና እየተጠያየቁ ሳለ እንግዲህ አቶ መስፍን ይደውላል። አቶ መስፍን ደውሎ ስለ ጽጌረዳ መጥፋት እንደሰማ ይጠይቃቸዋል። አይ የት ትሄዳለች ብለህ ነው? በቅርብ ነው፣ ምናልባት ዘመድ ጋር ወይም ደግሞ ጓደኛ ጋር ሄዳ ሊሆን ይችላል እንጂ ጽጌረዳ እንደዚህ አይነት ጸባይ የላትም፣ እንደዚህ አይነት ባህሪዋ ፈጽሞ ይሄ አይነት አይደለም፣ አሁን ትመጣለች በማለት ስልኩን አንስታ ረጋ ባለመንፈስ ነበረ ያናገረቻት። ወይዘሮ ዘርፌ ግን የምትይዘው የምትጨብጠው አታለች። ከዚህ ትልቅ ተስፋ ያደረገችበት የአቶ መስፍን ንብረት ሊቀር ነው። እንደዚሁም ደግሞ ልጄ የት ሆና ይሆን በሰላም የሆነ እየቀረችው የሚልም ትልቅ ሁለት አይነት ሀሳብ ነበረ በውስጧ ሲመላለስ የሚታየው። እንግዲህ እንደሚታወቀው ይህንን የጽጌረዳንና የአቶ መስፍንን ግንኙነት ከማንም ከምንም በላይ ወይዘሮ ፍቅርተ ትፈልገዋለች። እንደዚሁም ወይዘሮ ዘርፌም ትልቅ ተስፋ ያደረገችበት ነገር ነው። መኮንንና ነብዩ ደግሞ በፍጹም ጽጌረዳ በአሁኑ ጊዜ በዚህን እድሜዋ እንደዚሁም ደግሞ ያለ ፍላጎቷ ማንንም ማግባት የለባትም የሚል ግምት አላቸው። ነብዩ አባቱ ሊያገባ እንደሆነ በቅርብ ሊያገባ እንደሆነ ያውቃል እንጂ ጽጌረዳን እንደሆነ የሚያገባው አያውቅም ነበር። ነብዩ በራሱ የተጠመደበት ሀሳብ አለ። እሱም ምንድነው? የወይዘሮ ፍቅርተን ፌቨንን ማለት ነው የወይዘሮ ፍቅርተን ልጅ ታገባለህ በማለት አባቱ እየተጫነው ይገኛል። አንተን ለማሳደግ እኔ እንደ ማንኛውም ሰው የሚያስፈልገኝን የሚያስደስተኝን ነገር ሳላደርግ ኩርትም ብዬ ነው አንተን ያሳደግኩህ። ስለዚህ አንተ ደግሞ እኔ የአባትነት ስራዬን ስወጣ አንተ ደግሞ በተራህ ልጄ ሆነህ ልታኮራኝ ይገባል። እኔ የምልህን ነገር ሁሉ ታደርጋለህ፣ ያለበለዛ ይሄ ሁሉ የአባትህ የምታየው ንብረትም ሆነ ቤት ከአንተ እጅ ይወጣል በማለት እንግዲህ አቶ መስፍን ለነብዩ በተደጋጋሚ እየነገረው ይገኛል። እርግጥ ነብዩ የአባቱ ቤትና ንብረት ብቻ ሳይሆን ያለው ትኩረት አሁን ላይ ከጽጌረዳ ጋር ያለውን ነገር እንዴት ማስተካከል እንዳለበት፣ በትምህርት ቤት ውስጥ እንደሚታወቀው ነገሮችን እንደ በፊቱ በቅርብ ሆኖ ማስተካከል አይችሉም። በፊት ከትምህርት ቤት ሲመለሱም ወደ እነሱ ቤት እየሄደች በትርፍ ሰዓቷ ስለምትሰራ እንደዚሁም በቤት ውስጥ ደግሞ ስራዋን ሰርታ ስትጨርስ አንዳንድ ጊዜያቶችን አብረው ያሳልፉ ነበረ። እንደዚሁም ደግሞ አብረው ምግብ ያበስሉ ነበረ፣ እቃ ያጥብ ነበር። እሷ ምግብ ስታበስል እንዳየ ነው ብዙ ደስ የሚሉ ጊዜያቶችን አብረው ማሳለፍ ይችላሉ። አሁን ደግሞ በተቃራኒው ጽጌረዳ ወደ አቶ መስፍን ቤት መምጣቱን ትታለች። እንደዚሁም ደግሞ በቤት ውስጥ በጣም ከባድ የሆነ ቁጥጥር እየተደረገባት ነበረ። ከትምህርት ቤት ስትመለስም ሆነ ስትወጣም ሆነ ስትገባ በጣም በጥብቅ ክትትል ነበረች። በዋናነት ፌቨን ራሷ ትከታተላታለች። ምክንያቱም በማንኛውም መንገድ ነብዩን እንድታገኝ ስለማትፈልግ ብዙ ጊዜያቶችን እሷን መቆጣጠር ትፈልጋለች። በተለያዩ ምክንያቶች በራሷ እየፈጠረች እንደዚሁም ወደ ቤት ከገባችን በኋላ እንግዲህ በወይዘሮ ዘርፌና በወይዘሮ ፍቅርተ አማካኝነት በጣም ትልቅ ጫና እየተደረገባት ነበረ። በቤት ውስጥ በነበራት ቆይታ ጽጌረዳ ደግሞ እናቷ ሳትቀር በጣም እየተቀየረችባት ስለመጣች እንደዚሁም ደግሞ ከበፊቱ ሙሉ ለሙሉ በሚባል መልኩ ነገሮች በጣም እየተበላሹባት እንዳሉ እንደዚሁም ደግሞ ቤት ውስጥ ጭራሽ እረፍት እየተሰማት እንዳልሆነ ጥሩ ስሜት እንደሌላትና በጣም እየተጨናነቀች እንደሆነ ለመኮንን ትነግረዋለች። መኮንን ትምህርት ቤት ሲወጡ አካባቢ ላይ ነበረ የነገረችው። እንደዚሁም በጣም እየተጨነቀች እንደነበረ ያስታውቃል። መኮንንም በምን ጉዳይ ነው? ምን ሆነች ነው? እናትሽ ሰላም አይደለችም ወይ? ወይስ የመጣልሽ ውጤት ነው እንደዚህ ያበሳጨሽ? መጥፎ ውጤት ወጣብሽ ወይ? በማለት ሲጠይቃት ውጤቱ በጣም ጥሩ ነበረ በማለት
ነገር ግን በማለት ንግግሯን ሳትጨርስ ፊቷን ወደ ሌላ አቅጣጫ ትዞራለች። መኮንን በጣም በመደናገጥ ጽጌረዳ ነገሮች ብዙ ተደራራቢ ችግር ሲደርስብሽ ሁሉ እንደዚህ ሆነሽ አይቼሽ አላቅም። ምንድነው የተፈጠረ ነገር አለ ወይ ወይስ ከነብዩ ጋር ተጣልታችኋል? በማለት ሲጠይቃት አይ ከሱ ጋር ምንም የተፈጠረ ነገር የለም በማለት ትነግረዋለች። በስተመጨረሻም እንደገና ነብዩም ወደ እነሱ ይመጣል። የተፈጠረውን ነገር ምን እንደሆነ ሰላም አይደላችሁም ወይ ብሎ ይጠይቃቸዋል። ሰላም እንደሆኑ ይነግረዋል። ነገር ግን የጽጌረዳ ሁኔታ ገርሞኝ ነው እንደዚህ ሆና አይቻት አላውቅም በማለት ሲናገር እንግዲህ ነብዩም ወደ ጽጌረዳ በመጠጋት ምንድነው ምን ሆነሽ ነው አሞሽ ነው እንዴ በማለት ሲጠይቃት እኔ ምንም አልሆንኩም በማለት ሁለቱም በተደጋጋሚ ጥያቄ ሲያበዙባት የተፈጠረውን ነገር ትነግራቸዋለች። በቤት ውስጥ ብዙ እየተፈጠሩ ያሉ ነገሮች አሉ እነሱ ናቸው ውስጤን የረበሹኝ በማለት ምን ነው ከፌቨን ጋር ተጣላሽ እንዴ በማለት ነበረ የጠየቋት። አይደለም ፌቨንና እኔ በጣም ጥሩ የሚባል ግንኙነት ላይ ነው ያለነው አሁን በማለት ትናገራለች። እንግዳውስ የሆነውን ነገር ንገሪኝ ሲሏት እንግዲህ እናቷ ልትድራት እንደሆነና የምታገባውን ሰው ደግሞ እንደማታውቀው እንደዚሁም አሁን ላይ ለጋብቻ ምንም ፍላጎት እንደሌላት ለማግባት ፈጽሞ እቅድም እንደሌላት እንደዚሁም ደግሞ የምታገባውን ሰው እንደማታውቀው እናቷ ግን ታገቢያለሽ እንዳለቻት ያለበለዚያ ግን ራሷን እንደምታጠፋ እንደነገረቻት ትነግራቸዋለች። ይህ ነገር የተቀነባበረ ነገር መሆኑን ነብዩና መኮንን በጣም ተረድተውታል። እንግዲህ ነብዩና መኮንን በመነጋገር ጽጌረዳን ከዚህን አይነት ችግር ውስጥ እንዴት ልናድናት እንችላለን የሚለውን ነገር ካሰቡበት በኋላ ጽጌረዳ በዚህ ላይ ትፈቅዳለች አትፈቅድም በሚለውም መልሰው ተነጋግረዋል። እርግጥ ጽጌረዳ እናቷን ማሳዘን አትፈልግም። እናቷ እንግዲህ በጣም መስዋዕት ከፍላ ነው ጽጌረዳን ያሳደገቻት እንደምናየው ከታሪኩ ላይ ያየነው ነው። አሁንም ቢሆን እናቷ እስከ አሁን ከአቶ መስፍን ጋር የነበረው ነገር እቅዳቸውን ሲያቋርጣቸው የጽጌረዳ እቅድ በጣም የተበላሸ ስለመሰላት እንጂ የወይዘሮ ዘርፌ እቅድ ድሮውኑ ጽጌረዳ በትምህርቷ ጎበዝ ሆና በትምህርቷ ጥሩ ውጤት አምጥታ እናቷንም እሷንም ህይወቷን እንድትቀይር የሚል አላማ ነበራቸው ጽጌረዳና ወይዘሮ ዘርፌ። ነገር ግን በድንገት ከወይዘሮ ፍቅርተ በመጣ ሀሳብ አማካኝነት እንግዲህ ጽጌረዳ አቶ መስፍንን እንድታገባ እየተገደደች ያለችው ለዚህ ነው። ጽጌረዳ አሁን ላይ በነብዩና በመኮንን ሀሳብ ተስማምታለች። ከቤትም ወጥታለች። ከከተማ ምን ያህል ርቀት ሄዳ ነው ያለችው? እንደዚሁም ደግሞ እነ ወይዘሮ ዘርፌስ እንዴት ነው ጽጌረዳን የሚያገኟት? ነብዩስ አባቱ ሊያገባት የፈለጋት ሴት ጽጌረዳ መሆኗን ያውቃል ወይ አያውቅም የሚለውን በቀጣይ ፓርት ላይ የምናየው ይሆናል። እንግዲህ ነብዩንና መኮንንን ፌቨን ሳትቀር እየተከታተለቻቸው ትገኛለች። እንደዚሁም የፌቨንን ትክክለኛ ማንነት ነብዩ ስለሚያውቁ ከሷም በቂ የሆነ ጥንቃቄ እያደረጉ ይገኛሉ። እንግዲህ መጨረሻው እውነት ጽጌረዳን በዚህ መልኩ ሊያድኗት ይችላሉ አይችሉም የሚለውንም አብረን የምናየው ይሆናል። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ